አቶ ለይኩን በወይዘሮ ዝናሽ ድርጊት ምክንያት ተበሳጭቶ ራሱን ስቶ ሆስፒታል ገብቷል። እውነት ለመናገር በጣም ነው የሚያሳዝነው። መልካም ሰው ለምን እንደማይበረክት አላውቅም። በሁሉም ቦታ ካያችሁት ሁልጊዜ ተጎጂ መልካም ሰው ነው። ወይዘሮ ዝናሽ ይህን ያክል ክፋት ተሸክማ እስካሁን ድረስ ምንም ነገር አልሆነችም። ሌላው ኤደንና ወይዘሮ ገነት ናቸው። ወይዘሮ ገነት ማስመሰሉን ቀጥላበታለች። እንደመቼስ በዚች ምድር ላይ እንደ ወይዘሮ ገነት አስመሳይ ሰው አለ ብዬ በፍጹም አላስብም። እንደ ጉድ ነው የምታስመስለው። ያንን ያክል ማስመሰል እየሰራች እስከ ልጇ ድረስ ወይም ደግሞ የክፋት ጥግን ተሸክማ ቁጭ ብላ ምንም ነገር አላደረገችም። ግን አቶ ለይኩንም ትንሽ ሞቅ ያደረገው ይመስለኛል አይደል? ቤተሰብ መልካምነቱ በዛ በጣም ከሚገባው በላይ። ሚስቱም እንግዲህ የጠላችው በጣም መልካምነቱ ስለበዛና ከሚገባው በላይ ስለሚያደርግላቸው ነው። ማድረግ ያለበትን ያደርግ፣ ምክንያቱም ገንዘብ አለው። ነገር ግን ሚስቱንም በዚህ ደረጃ ከፍ ዝቅ አድርጎ ልብስሽን ይዘሽ ውጪ ምናምን ማለቱ እኔ ተገቢ ነው ብዬ በፍጹም አላስብም። እንደውም የዳግምን ነገር ቢሰማ ምን ያደርግ ይሆን? መጨረሻ ላይ ግን የሚያስፈራ ነገር አለው። ቤተሰቦች ለማንኛውም ፈጣሪ የሆነው ትላላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። የኔ ውድ የኔ እንቁ ቤተሰቦች ቪዲዮውን ላይክ በማድረግ ጀምሮ ስወዳችሁ ማለት ነው። ቤተሰቦች ደግሞ እስከ ፍጻሜ ድረስ አብራችሁኝ ቆዩ፣ ከልብ አመሰግናለሁኝ። እንግዲህ ወይዘሮ ዝናሽ ማስመሰሉን ወይም ደግሞ የኑሐሚንን ልጅ ለመግደል አቤት ግን መድኃኒዓለም የገነትን ማስመሰል ቤተሰብ እንደታያችሁት ወይኔ አምላኬ በቃ ግግም ብላ እኮ ነው የካደችው። እናንተ ግግም በኢየሱስ ስም እንዴት አባቷ እንደምችልበት። አሁን እኔ ከምንም በላይ ደግሞ ውድ ቤተሰቦች የሚያስጠላኝ እንደው ታውቃላችሁ፣ የኑሐሚን የዋህነት፣ የኑሐሚን መልካምነት፣ የኑሐሚን በዚህ ደረጃ እኔ በበኩሌ በኑሐሚን ደረጃ ልቤ መልካም እንደሆን አልፈልግም። አንዳንድ ጊዜ ራሳችሁ በጣም ከሚገባው በላይ መልካም ትሆኑና ለራሳችሁ ጠላት ትገዛላችሁ። ኑሐሚን እንደዛ ናት። የእውነት በቃ ይቅር በይኝ እባክሽን ይቅር በይኝ ሲሏት እውነት ልቧ ምን ያክል መልካምና የዋህ እንደሆነ ነው የሚያሳየው። እና አሁንም እንግዲህ አባትየው ይልቅ እነሱን ይቅር ማለት አለብን ወይ ምናምን እያላት ነው። እሷ ግን አይ በፍጹም ይቅር ማለት አለብን፣ አንድ እድል መስጠት አለብን ብላ በድጋሚ እንግዲህ ከዛ ቤት እንዲገቡ አድርጋለች። ነገር ግን እነሱ የሚያደርጉት ስራ ውድ ቤተሰቦች ከተንኮልና ከሸር ውጭ ሌላ ምንም ሊሆን አይችልም። ፈጣሪ ግን ለምንድን ነው እንደዚህ መጥፎ የሚያስቡትንና ልባቸው በመጥፎ የተሞላውን ለምንድን ነው የሚያቆያቸው? በኢየሱስ ክርስቶስ ስም እውነት በጣም ነው ያዘንኩት። ሌላው ናሆም ተቀይሯል። በጣም የሚያስጠላው ናሆም ተቀይሮ መጥቷል። ጽናት ድራማ ላይ እየሰራ የነበረውን የመጣው እኔ አልወደድኩትም። ናሆም ቢሆን ናሆምም ያን ያክል ብዙ እንትን አልነበረም፣ ግን ቢሆንም ብዙ አልወደድኩትም። አሁን የመጣውን ተዋናይ ማለት ነው። ስሙ ማን ነበረ አላውቅለትም። ከዚህ ላይ እንኳን ስሙን አልጠሩም። ለማንኛውም ወደ ቤተሰቦቼ እዚህ ድራማ ላይ የዋህነት ምን ያክል እንደሚጎዳና መልካምነትም መልካምነት ለራስ ነው። ጥሩ ነገር ማድረግ ለራስ ነው። ግን ቤተሰቦቼ በጣም መልካምነትና የዋህነት ሲበዛ ራስን ነው የሚጎዳው። እግዚአብሔርን በቃ ራሳችንን ነው የምንጎዳው። እንግዲህ ኑሐሚንን ካያችኋት የዋህናት፣ ቅናት፣ መልካምናት ምንም ነገር አጨክንም። እንግዲህ ገና ከመጀመሪያ ጀምሮ ገና ሀብላ ከዛ ቤት ስትመጣ ጀምሮ በጣም እያሰቃዩት ነበር። ነገር ግን ባሰቃዩት ቁጥርም ይቅርታ እያደረገችላቸው ነው። ሌላ ውድ ቤተሰቦቼ ኑሐሚንን ከባህር ዳር ነው ያመጣታ። ኑሐሚንን ከባህር ዳር ሲያመጣትና ከባለቤቱ ወይም ደግሞ ከኤደን ጋር ሲቀላቀላትኝ ሀብሎ የጀመረው ነገሩ እንደዛ ነው። በጣም የሚገርመው ነገር በየሄደችበት ሁሉ ነገር ወይም ደግሞ የሄደችበት ቦታ ሰላም አይኖረውም። ለምን እንደሆነ አላውቅም። እንግዲህ የአቶ ለይኩን ቤት አሁንም ተበጥብጧል። የአቶ ተሰማ ቤት በሷ ምክንያት ነው። በነገራችን ላይ ኑሐሚን ከመጣች በኋላ ነው የአቶ ተሰማ ህይወትም እንደዚህ የሆነው ወይም ደግሞ መንቀርቀሩ ወጥቶ አሁን ካሉበት ደረጃ እየደረሱት። ያው አሰቃይታታለች። ሁለቱም አሰቃይተዋታን። በጋለ ቢላ ያቃጥሏት ነበር። ማንኪያ አግለው ፊቷ ላይ፣ እጇ ላይ፣ ትከሻዋ ላይ ያቃጥሏት ነበር። በጥርሷ ትነክሳት ነበር ወይዘሮ ዝናሽ። ብቻ ስራም ቢሆን የማታሰራ ስራ አልነበረም። ግን ያንን ሁሉ አሳልፋ
እዚህ ደርሳለች። ነገር ግን እዚህም ቢሆን አሁን ወደ አቶ ለይኩን ቤት ብላ ስትገባ የአቶ ለይኩን ቤትም መበጥበጥ ጀመረ። እንግዲህ ባልና ሚስቱ አንድም ቀን ተጣልተው የማያውቁትና ቤታቸው ሰላም የነበረው የአቶ ለይኩንና ወይዘሮ ዝናሽ ቤት እንግዲህ ኑሐሚን ወይም አቶ ተሰማ ከዛ ቤት መግባት ከጀመሩ በኋላ በቃ ቤቱ በአንድ እግሩ ቆሟል። አንድም ቀን ሰላም ኑሯቸው አያውቅም። አንድም ቀን ቤተሰብ ከዛ ቤት አንድም ቀን ሰላም ሆኖ አያውቅም። እንደውም አቶ ለይኩንም ቢሆን ከራሱ ከባለቤቱ ከልጆቹ ይልቅ ለአቶ ተሰማና ለኑሐሚን ነበረ ሲያዳላ የነበረው። እውነት ለመናገር ከምንም በላይ እነሱ ነው ሲንከባከብ የነበረው። ምክንያቱም ወይዘሮ ዝናሽ ለምትሰጣቸው ፊትና ያን ውጣ ውረድ ወይም ደግሞ መጥፎ ቃላቶች ስትናገራቸው ስለነበረ በሷ ፋንታ ያው ሁሉንም ነገር ያደርግ ነበር። ነገር ግን አሁን ውድ ቤተሰቦቼ አላቅም ብቻ ምናልባትም በህይወት ከቆየ አቶ ለይኩን በጣም ደስ የሚል ነገር ነው። ነገር ግን መጨረሻ ላይ በጣም የሚያስፈራና በጣም የሚደብር ነገር ነው የታየው። ለማንኛውም ውድ ቤተሰቦቼ እንግዲህ ወይዘሮ ገነትና ኤደንም ቢሆኑ ከዛ ቤት ወይም ወደ አቶ ተሰማ ቤት ለመሄድ ሞክረዋል። ወይም ደግሞ ኑሐሚንም ይቅርታ አድርጋላችኋለች፣ እዛ ቤት ሊገቡ ነው። ነገር ግን አሁንም አቶ ተሰማና ኑሐሚን ጥላታችን ናቸው። እኛ ጠላትነታችንን መቀጠል አለብን። እነሱ ግን ቤተሰብ መስለናቸው ከኛ ጋር ለመቆየት ይፈልጋሉ ምናምን እያለች ነው እንግዲህ ወይዘሮ ገነት ማለት ነው። ያው ክፋቷ አልለቀቃትም። በዛ ላይ ወይዘሮ ዝናሽን ብትሆን ጠቀም ያለ ገንዘብ ሰጥታታለች። እንግዲህ ከአንድ ጊዜም ሁለት ጊዜ አንድ ጊዜ በፖስታ አሽጋ ሰጥታታለች። ለሁለተኛው ደግሞ ውድ ቤተሰቦች እንግዲህ በአካውንቷ ጠቀም ያለ ብር አስገብታላታለች ማለት ነው። ነገር ግን አሁን ያ ቤት ምናልባትም አቶ ለይኩን ላይገዛው ይችላል። ውድ ቤተሰቦች አቶ ለይኩን ላይገዛው ይችላል። በተለይ ደግሞ እንግዲህ ያው ድንገት ስለወደቀ የሚመጣበት በሽታ ወይም ደግሞ ምን አይነት በሽታ እንደሚገጥመው ባላቅም፣ ነገር ግን ምናልባትም ያለ አይደል ያለ መንቀሳቀስ ሰውነቱን ያለማዘዝ ጉዳይም ሊከሰት ይችላል። ስለዚህ ምን ይሆናል እዚህ ላይ አቶ ለይኩን ራሱን ማዘዝና ራሱን ማንቀሳቀስ ካልቻለ እንደፈለገ እንደ በፊቱ መሄድ መምጣት ድርጅቱንም በሱ ስር መምራት ካልቻለ አልጋ ላይ ከዋለ ወይዘሮ ዝናሽ ኃላፊ ትሆናለች ማለት ነው። ስለዚህ እንደፈለገች ሁሉንም ትበቀለዋለች። እንኳን አይደለም ያንን ቤት ልትገዛላቸው እና ተመልሰው እንደገና ሜዳ ላይ መውደቃቸው ወይም ደግሞ ጎዳና ላይ መውደቃቸው የማይቀር ነው፣ እርግጠኛ ነኝ። እንግዲህ ወይዘሮ ገነትም ኤደንን ከዛ ቤት እንዳትወጭ ብላ በሽጉጥ አስፈራርታት ነበር። ነገር ግን ኤደን ከዛ ቤት ወጥታለች። ውድ ቤተሰቦች እንደውም ልትወጣ ስትል ዳግም አግኝቷን ነበር። በጣም ፈርታ ደንግጣ ስለነበር የሚገርመው ነገር የዳግምና አሁን የወይዘሮ ዝናሽ ግንኙነት አሁን እየቀረበ ይመስለኛል። እሱም ራሱ ዳግም እማዬ ብሎ ጠርቷታል። እማዬ ተረጋጊ፣ እማዬ ተረጋጊ እያላት ነበር ሆስፒታልም ሆነ ከቤት። ስለዚህ ውድ ቤተሰቦች አሁን ዳግምና ወይዘሮ ዝናሽም ግንኙነታቸውን ጠበቅ ሳያደርጉ አይቀሩም። ምናልባትም ውድ ቤተሰቦች ናሆምን ወደኋላ ወይም ወደ ውጭ እንዳያወጡ ከጨዋታው እፈራለታለሁ ናሆም ምክንያቱም የሆነ ብዙም ነቄ የሆነ አይደለም። ስለዚህ ምናልባትም ወይዘሮ ዝናሽ ዳግምን ከድርጅቱ ልታስገባው ትችላለች። የኔ ግምት ነው፣ ልታስገባው ትችላለች፣ አይታወቅም። ምክንያቱም ውድ ቤተሰቦቼ እንደዛ ያልኩበት ምክንያት አሁን አቶ ለይኩን እንደፈለገ መንቀሳቀስ የማይችል ከሆነ ወይም ጭንቅላቱ እንደፈለገው የማይታዘዝለት የማያስታውስ ከሆነ ወይዘሮ ዝናሽ ከዛ ድርጅት ዳግምን ሳታስገባው አትቀርም። ሲቀጥል እሱም አሁን ካሁን በኋላ ከእናቱ ጋር የሚቀርብበትና እየቀረበ ያለበት ወይም የሚቀራረቡበት መንገድ ይህ ሳይሆን አይቀርም ብዬ ነው የማስበው። ውድ ቤተሰቦቼ እንግዲህ ሽጉጥ ይዟል። ሽጉጥ አለ። ወደ መኝታ ክላስ የገባው ሽጉጥ ሊያመጣ ነው። እባክህን ልጅ ዳግም ሂድና አስጥለኝ፣ ዛሬ ሊገለኝ ነው፣ አያስተርፈኝም ስትለው እንደማየ እውነትሽን ነው? ምን እያልሽ ነው ያለሽው? እንዲህ ይህንማ መሆን የለበትም ብሎ ነው እንግዲህ አቶ ለይኩንን ከኋላ እየሮጠ ሲከተለው ሽጉጡን ይዞ አቀባብሎ ሊወጣ ሲል ነው እንግዲህ አቶ ለይኩን እዛው ከክላሳቸው የወደቀው ማለት ነው። ምናልባት የልብ ድካም ነበረበት፣ አው የሆነ ብቻ ደም ብዛት አለበት። በጣም ነው ያሳዘነኝ በነገራችን ላይ። በተለይ ደግሞ መጨረሻ ላይ ዶክተሯ እየተጠበቀች ነበርና ብቻ እኔ ምንም ነገር እንደሆነ አልፈልግም አቶ ለይኩን ጌታ። በዛ ላይ ደግሞ
የእናቶ ተሰማ ቤትም ቢሆን አቶ ለይኩን ከሌለና አቶ ለይኩን ችግር ከደረሰበት እነሱም በድጋሚ ሜዳ ላይ መውደቃቸው የማይቀር ነው። ወይዘሮ ገነት እንደዚህ የምትጓጓለትና በጉጉት የምትጠብቀው ነገር ላይሳካላት ይችላል። ተመልሰው ሜዳ ላይ ወድቀው የሚያነሳቸውም ሊያጣ ይችላል ማለት ነው። ነገር ግን አሁን ለጊዜውም ቢሆን ከዛ ቤት መግባታቸው አይቀርም፣ ይገባሉ። ከገቡ በኋላ ግን በምን አይነት ስምምነት ይቆያሉ፣ እንዴትስ ይስማማሉ የሚለው ደግሞ ሌላ ጉዳይ ነው። ውድ ቤተሰቦች ያም ሆነ ወይዘሮ ዝናሽ እንግዲህ ሰርታላታለች። በነገራችን ላይ ገነት የዋዛ አይደለችም እናንተ። ከአንድ ጊዜም 2 ጊዜ ብሯን ተቀብላ ክድት እኮ ነው ያደረገቻት እናንተ። እንደው የምን ነበር የሚባለው የኃይለኛም ኃይለኛ ያለበት አይደለም የሚባለው። ወይዘሮ ዝናሽ ከኔ በላይ የሚያውቅ የለም ከኔ በላይ ማንም የለም ስትል እንግዲህ እችን እስስትና አረመኔ በልቶ ጋጅ የሆነች ገነትን ጥሎላታል ማለት ነው። ገነት የሆነች አንዲት ኃይለኛ አራዳና ይሆናል አይደል እንደዚህ አሁን ጎዳና ላይ ያደጉት ምናምን በምንም ነገር ቢሸወዷቸው አይሸወዱም እና ላይክ እንደዛ ነገር ናት ገነት ማለት ታውቃላችሁ። በትንሽ ነገር የማትታለል ምንም ነገር የማያመልጣት ነገረኛ ነገር ማለት ከማሴር ወደ ኋላ አትልም እናንተ። በስማ ድራማው ሲጀመር ጀምሮ እስካሁን ድረስ ከማሴር ነገር ከመጠምጠም የሆነ ሰውን ከመጉዳት ወደ ኋላ የምትለው ነገር የላትም። ከመጀመሪያ ጀምሮ ኑሐሚንን ለመግደል ያላደረገችው ያልቆፈረችው ድንጋይ አልነበረም። አልተሳካለትም። አንድ ጊዜ በጠላ አንድ ጊዜ በምግብ ብቻ ያላደረገችው ነገር አልነበረም። ነገር ግን አሁንም ቢሆን መሰሪና እስስትነቷ ጭራሽ ሊለቃት አልቻለም። ውድ ቤተሰቦች እና አቶ ተሰማሁን ለኑሐሚን ያለው አመለካከት ጥሩ ነው። ነገር ግን እንደዛ ተናዳ እያለቀሰች እያለም እንኳን ምንድን ነው ያላት አንቺ ራሱ ራስሽ እንድታጠፊ ያልነበር ወይ? አሁን ሰው ሲሆን ነው እንደዚህ የምትሆኚው እና ምን ችግር አለ እንደማለትም ነው። ያም ሆነ ይህ አቶ ተሰማም ቢሆን እሷ ማለት ኑሐሚን ይሄን ያክል ዋጋ እየከፈለች ያለችው በነገራችን ላይ ለአባቷ ለአቶ ተሰማ ብላ እንጂ ሆዷ ውስጥ ያለው ጽንስ ያን ያክል አጓጉቷት ወይም ደግሞ የራሷ ህይወት አስቸግሯት አይደለም። ግን የአባቷ ከምንም ከማንም በላይ የአባቷ ህይወት በጣም ያሳሳታል ማለት ነው። ውድ ቤተሰቦቼ